ውድና የተከበራችሁ የነጃህ ሚዲያ ተከታታዮች ቀድረ ከድር እባላለሁ። የትውልድ ቦታዬ ደግሞ ጉመር ጉራጌና ስልጤ ሀገር። አረብ ሀገር እንዴት መጣሽ? ለአረብ ሀገር ያለሽ አመለካከት ምን ይመስላል ነው የሚለው። ቲክቶክን እኛ ኢትዮጵያኖች የምንጠቀምበት መንገድና ሌሎች የውጭ ዜጎች የሚጠቀሙበት መንገድ ፍጹም አይገናኝም። በጣም የተለያየ ነውና ብዙ ጊዜ በግል ህይወትሽና በሃይማኖትሽ ትችት ወቀሳ ይቀርብብሻል። ለዚህ የምትሰጪው መልስ ካለሽ ነው የሚለው። እነሱ ግን የሚያስቡት በቃ የሆነ ስራ ፈት ዘልዛላ ነገር አድርገው የሚወስዱኝ ሰዎች አሉ። ግን ያ አይደለውም። አርፈሽ ቁጭ በይ አግብተሽ ምናምን ነገር ለምትሉኝ እንግዲህ ያለሁት መዳም ቤት ነው። መዳም ቤት አላገባ ማሻላ በጣም ደስ ይላል፣ ድምፁ ያምራል ምናምን ነገር ብዬ ኮሜንት ሰጣው እና አንዷ መጣችና ምንድነው ያለችኝ? ሰሙ አንቺ ቁርአን ታዳምጃለሽ ምናምን ነገር ነው ያለችኝ እና በጣም ደነገጥኩኝ። እንዴ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነጃህ ሚዲያ ተከታታዮች ዛሬ የነጃህ ሚዲያ እንግዳ ሆኜ እንድቀርብ ተጋብዣለሁ። ፕሮግራሙን እንድትከታተሉት እጋብዛችኋለሁ። ጥያቄ ቀርቦልኛል፣ ጥያቄውንም ለመመለስ እሞክራለሁ። ኢንሻአላህ አብራችሁን ቆዩ። በመቀጠል ለድምጽ ጥራት ይቅርታ ጠይቃችኋለሁ። ትንሽ ጉንፋን ይዞኛል እና ያው ለማንጎራጎር ስላልሆነ ብዙም አይረብሻችሁም ብዬ ተስፋ አደርጋለሁ። ሰሙ ማናት? ራስሽን አስተዋውቂን ነው የሚለው። ሰሙ በትክክለኛ ስሜ ቀድረ ከድር እባላለሁ። ሰሙ የዩቲዩብ ስሜ ነው፣ የሚዲያ ስሜ ነው ማለት ነው። የትውልድ ቦታዬ ደግሞ ጉመር ጉራጌና ስልጤ ሀገር። እድገቴ አዲስ አበባ ኮልፌ 18 ነው። አሁን ያለሁት ኩዌት አረብ ሀገር ነው ማለት ነው። እናም በመቀጠል አረብ ሀገር እንዴት መጣሽ? ለአረብ ሀገር ያለሽ አመለካከት ምን ይመስላል ነው የሚለው። አረብ ሀገር የመጣሁት ያው እንደ ማንኛውም የኢትዮጵያ ልጅ ቤተሰቦቼን ለመርዳት ነው የመጣሁት። የመጣሁትም ደግሞ ሲስተር ናት ያመጣችኝ። መጀመሪያ እሷ መታ ነበረ፣ ከዛ በኋላ እኔን አመጣችኝ ማለት ነው። መጀመሪያ እየሰራን የነበረው እሷ የእናት ቤት፣ እኔ የልጅ ቤት ነበር የምንሰራው። አሪፍ ነው። አረብ ሀገር እንዴት ትመለከቻለሽ? ጥሩ ነው። አንዳንዶቻችን አረብ ሀገር ወይም ደግሞ ስደት እንዲከፋብን የምናደርገው ራሳችንን ብዬ አስባለሁ እና የመጣንበትን አላማ መርሳት፣ የስራ ፍላጎት አለመኖር፣ ለራሳችን አላፍትና አለመውሰድ፣ እነዛ ነገሮች ስደት እንዲከፋብን ያደርገናል ብዬ አስባለሁ። ለኔ አልহামዱሊላህ በጣም አሪፍ ነው። በዋነኝነት ሚዲያ ላይ የምታቀርቢያቸው ምንድን ናቸው ነው የሚለው። በዋነኝነት ያው ሚዲያ ላይ ትኩረት ሰጥቼ እየሰራሁኝ አይደለም እና በጣም የተጣበበ ሰዓት ነው ያለሁት የሰው ቤት ነው። ስለዚህ የሆነች ትርፍ ሰዓት ሳገኝ ነው የምሰራውና ያው ጊዜ ኖሮኝ ከሰራውኝ ልሰራ የምችለው ድራማ ነው እና በጣም ነው የምወደው ድራማ። መጀመሪያም ደግሞ ሚዲያ ላይ ስወጣ ይሄንም ለመስራት ነበረ አላማዬ ማለት ነውና ያን ያክል ችሎታው ኖሮኝ ሳይሆን በቃ ፍቅሩ ስላለኝ ብቻ የሆነ ነገር እንደዚህ ቁጭ ብዬ ሐሳቤን ከምገልጽ ይልቅ በድራማ መልክ ብገልጽ ለኔ እመርጣለሁ፣ ይቀለኛልም ማለት ነው። እናም ያው ማቀርበው ድራማ ነገር ነው ማለት ነው። ኦኬ ቲክቶክ ላይ ታዋቂ ነሽ። ቲክቶክን ሰፈር እንዴት ትገልጫለሽ? የቲክቶክ ጥቅምና ጉዳቱ ነው የሚለው። ያው ታዋቂ የሚለው ነገር ትንሽ ይቆየኝ፣ እዛ አልደረስኩም። የቲክቶክን ሰፈር እንዴት ትገልጫለሽ? አሪፍ ነው፣ ምንም አይልም ማለት ቲክቶክን እኛ ኢትዮጵያኖች የምንጠቀምበት መንገድና ሌሎች የውጭ ዜጎች የሚጠቀሙበት መንገድ ፍጹም አይገናኝም። በጣም የተለያየ ነውና እኛም ሲጀመር የትኛውንም ሚዲያ አጠቃቀም አንችልበትም እና በዘፈቀደ ነው የምንጠቀመው። ያው ሁላችንም ማለት አይደለምና ቲክቶክም እንደዛ ነው። በአብዛኛው ዘረኝነት የሚሰበክበት፣ ጥላቻ የሚሰበክበት፣ የሌሎች ሃይማኖቶች የሚንቋሸሹበት፣ አንዱን የሚዘልፍበት ነው። ያ ማለት ሁሉም አይደለም። በጣም ጥሩ ልጆችም አሉ በዛውም በተቃራኒ ጥሩ ነገር የሚያስተላልፉበት። በዛች አጭር ደቂቃ ውስጥ ትልቅ መልእክትን የሚያስተላልፉ፣ ዳዋ የሚያስተላልፉ፣ ፍቅርን የሚሰብኩበት፣ ባህላቸውን የሚያስተዋውቁ፣ ሙያ የተለያየ ነገር የሚያስተዋውቁበት የሚያስተምሩበት ልጆች አሉ። እነሱን አደንቃቸዋለሁ።
እናም ያው እንደኔ አይነቱ ደግሞ እንሰዳደብበታለን ማለት ነው። አሪፍ ነው። ጥቅምና ጉዳቱ ጥቅሙ ያው ዩቲዩብ የምንሰራ ከሆነ ለሰብስክራይብ ይረዳናል። ግን የሌሎች ምናልባት ክፍያም ያለው ይመስለኛልና በጣም ብዙ ፎሎወር ካለን ቪው በጣም ካለ የራስን ስራ የሚሰራ ከሆነ ክፍያም አለው። ለዛ ነገር ነው እርግጠኛ አይደለሁም ግን ይባላልና ጉዳቱ ደግሞ ቲክቶክን ሰፈር የሙዚቃ የጭፈራ ሰፈር አድርገው የወሰዱ ሰዎች አሉና ምንም አይነት ሃይማኖታዊ መልእክት የሆነ ሰው ቢያስተላልፍ ይሄ እዚህ ቦታ የሃይማኖት ቦታ አይደለም፣ ሃይማኖት ማስተላለፍ ከፈለክ ወደ ቴሌግራም ዩቲዩብ ምናምን ሂድ፣ እዚህ የጭፈራ ቦታ ነው ብለው ጭንቅላታቸውን ያሳመኑ ሰዎች አሉ። ያው ሁሉም በአብዛኛው የሚጨፍር ሰው ነው ያለውና ያው እንደዛ አይነት ነገር ነው። ግን አጠቃቀሙን ከቻልንበት በጣም ጥሩ ነው ብዬ ነው የማስበው። እንደኔ ከጉዳቱ ጥቅሙ ይሻላል ብዬ አስባለሁ። በመቀጠል ብዙ ጊዜ በግል ህይወትሽና በሃይማኖትሽ ትችት ወቀሳ ይቀርብብሻል፣ ለዚህ የምትሰጪው መልስ ካለሽ ነው የሚለው። ለሃይማኖቴ ወቀሳ የሚቀርብብኝ ያው እንደማንኛውም ሰው ሃይማኖቴን እወዳለሁ። ስለዚህ ሃይማኖቴ ላይ የሆነ ነገር አላግባብ የሆነ ነገር ሳይ እከራከራለሁ በአቅሜ ማለት ነው። እና ለራሴ ሃይማኖት መከራከሬ ለራሴ ሃይማኖት የሆነ ነገር ሲመጣ መቃወሜ የሌሎችን ሃይማኖት እንደጠላ ወይም የሌሎችን ሃይማኖት እንዳቆሸሽኩ አድርገው የሚያዩ ሰዎች አሉ። ያ ሃይማኖት የሌላን ሰው ሃይማኖት እንዳንቋሸሽ ደግሞ አላህም አይፈቅድልኝም፣ ይሄንም አላደረኩም ማለት ነው። የምቃወመው የሆነ ግለሰብ የኛን ሃይማኖት ሲነካ የሆነ ስህተት የሆነ ነገር ካዩኝ ከመናገር ወደኋላ አልልም እና በዚህ ይመስለኛልና በግል ህይወቴ አልহামዱሊላህ ብዙ ወቀሳ የለብኝም። ያው ለምን ትንዘላዘላለሽ፣ ለምን አርፈሽ አትቀመጪ ማግብተሽ ምናምን ነገር የሚሉኝ ሰዎች ናቸው ያሉት። እኔ ስራዬን እናከብራለሁ፣ እወዳለሁ፣ ስራ አለኝ እና በትርፍ ሰዓቴ ነው ዩቲዩብ የምሰራው ቲክቶክ የምሰራው ማለት ነውና እነሱ ግን የሚያስቡት በቃ የሆነ ስራ ፈት ዘልዛላ ነገር አድርገው የሚወስዱኝ ሰዎች አሉ። ግን ያ አይደለም። እኔ የመጣሁት ለስራ ነው፣ አላማ አለኝ። ስለዚህ ለራሴ ኃላፊነት ወስጄ ነው የምሰራው። የሆነ ስህተት ብሰራ እኔን ነው ሊጎዳ የሚችለው እንጂ ማንንም አይደለም። የኔን ህይወት ማንም ስለማይኖርልኝ ማለት ነውና አርፈሽ ቁጭ በይ አግብተሽ ምናምን ነገር ለምትሉኝ እንግዲህ ያለሁት መዳም ቤት ነው። መዳም ቤት አላገባ። ስለዚህ ያው ለኔም ከማሰብ ብዬ ነው የምወስደው። ምንም ችግር የለውም። በመቀጠል የወደፊት አላማሽ ምንድነው ነው የሚለው። የወደፊት አላማዬ አሁን ያለሁት የሰው ሀገር ነው። ኢንሻአላህ አላህ ፈቅዶ ወደ ኢትዮጵያ ከሄድኩኝ የራሴን ስራ መስራት፣ የራሴን ቤተሰብ መመስረት ነው አላማዬ ማለት ነው። ኢንሻአላህ አላህ ያሳካዋል ብዬ ተስፋ አደርጋለሁ። ለአድናቂዎችና ለምታከብራቸው ሰዎች የምታስተላልፊው መልእክት ካለሽ ነው የሚለው። ለአድናቂዎችና ለማከብራቸው ሰዎች የማስተላልፈው መልእክት ሰዎችን እንደዚህ አንገምታቸው። የሆነ ሰውን ማወቅ ከፈለግን ቀርበን እንወቀውና ዝም ብለን በቃ አይተነው የምንገምተው ሰው አለና ይሄ ሰው ማለት እንደዚህ አይነት ሰው ነው፣ ይሄ ሰው ማለት እንደዚህ ነው ብለን የምንገምት በራሳችን አመለካከት ሰዎችን የምናስቀምጥ ሰዎች አለንና እንደዚህ አይነት ሰው አንሁን። አንዴ ለኔ ገጠመኝ አለና ዩቲዩብ ላይ ቁርአን አዳምጥኩኝና ኮሜንት ሰጠው ማለት ነውና ማሻአላ በጣም ደስ ይላል፣ ድምጹ ያምራል ምናምን ነገር ብዬ ኮሜንት ሰጠው እና አንዷ መጣችና ምንድነው ያለችኝ፣ ሰሙ አንቺ ቁርአን ታዳምጫለሽ ምናምን ነገር ነው ያለችኝና በጣም ደነገጥኩኝ። እንዴት እንደዚህ ልትለኝ ቻለች? እኔ ሙስሊም አይደለም እንዴ ምናምን ነገር ወይም ደግሞ መጥፎ አድርገን የምናይ ሰዎች አለን። እንደዛ ከማድረጋችን በፊት
ቀርበን እንወቀው ያ ሰው ምን አይነት ነው ብለን እንግባባው ነው ምለው። እናም እንግዳችሁ አድርጋችሁኝ ስለጋበዛችሁኝ ከልብ አመሰግናለሁ። የነጃም ሚዲያን በእኔ ስም ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።